ኢየሩሳሌም ሆይ ምስጋናን ጀምሪ፣ መለከትን ንፊ፣ ነጋሪት ጎስሚ። ሰላምሽ ታውጇል፣ መዳንሽም ቀርቧል። ጌታ ሊጎበኝሽ ከበራፍሽ ቆሟል። ናና የምስጋና ጌታ፣ ናና የምህረት ጌታ። ማዳን ተገኝታለችና፣ ሰላም ተገኝታለችና። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የማህበረ ተዋህዶ ዘኦርቶዶክስ አገልጋይ ሊቃውንት፣ እንዲሁም ይህንን መንፈሳዊ አገልግሎት ለምዕመናን የምታዳርሱ አድሚኖች፣ ካሜራማኖች፣ ሁላችሁም በያላችሁበት ይህንን ቃለ እግዚአብሔር የምታደምጡ በያላችሁበት ሆናችሁ የምትከታተሉ ውድ የኦርቶዶክስ ተዋህዶ ምዕመናን ሁላችሁም እንኳን ለባለ ሆሳዕና በሰላም አደረሳችሁ። እግዚአብሔር አምላካችን በቸርነቱና በምሕረቱ ጠብቆ ለ2017 ባለ ሆሳዕና ስላደረሰን ስሙ የተመሰገነ ይሁንልን። ሆሳዕና በቅድስት ኦርቶዶክስ ተዋህዶ ቤተ ክርስቲያን በአብይ ጾም 8ኛው ሳምንት ላይ የምናገኘው ሰንበት ነው። በዚህ ሰንበት ቅድስት ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ታምራት በማንሳት የምታስተምርበት ዕለት ነውና ሆሳዕና የቃሉ ትርጉም በዕብራይስጥ ቃል ሲሆን ሆሻዕና የሚል ነው። እባክህ አሁን አድን፣ እባክህ አሁን አቅና ማለት ነው። እባክህ አሁን አድን፣ እባክህ አሁን አቅና የሚል ትርጉም የያዘ ነው ሆሳዕና የሚለው ቃል። ስለዚህ በሆሳዕና ዕለት የምናስባቸው ነገሮች አሉ። የመጀመሪያው ልመና ተማጽኖ መደረጉን፣ ወደ እግዚአብሔር መማጸናቸውን፣ ወደ ክርስቶስ ተማጽኖ ማቅረባቸውን ነው የምናነሳው። እንዲሁም የመፈታት ዕለት ነው። ሆሳዕና የመፈታት ዕለት ነው። የታሰሩ የተፈቱበት ዕለት ነው። ከኃጢአት እስራታችን ከመከራ ከስቃይ እስራታችን የምንፈታበት ነው። ሶስተኛ የጸበርት ወይም የዘንባባ ዕለት እንለዋለን። ጸበርት ይዘው ዘንባባ ይዘው ያመሰገኑበት ዕለት ስለሆነ። አራተኛ የዝማሬና የምስጋና ዕለት ነው። በዚህ ቀን እነኚህ ነገሮች ስለተከናወኑ ማለት ነውና ስለዚህ ሆሳዕና የልመና የተማጽኖ ዕለት እንለዋለን። የልመና የተማጸኖ ዕለት እባክህ አሁን አድን፣ እባክህ አሁን አቅና እያሉ እግዚአብሔርን የተማጸኑበት የዳዊት መዝሙር 117 ቁጥር 25 ጀምሮ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና እያለ እንደተናገረ አስቀድሞ እነኚህ እስራኤላውያንም ከነበረባቸው መከራ ከገጠማቸው ችግር እባክህ አሁን አድነን፣ እባክህ አሁን አቅናን፣ ጊዜ የለም፣ የምንድንበት መዳን ያለብን አሁን ነው፣ ብዙ ሟቾች አሉ፣ ብዙ ችግረኞች አሉ፣ ብዙ ስደተኞች አሉና እባክህ አሁን አቅና ብለው ጌታችን መድኃኒታችን ኢየሱስ ክርስቶስን የለመኑበት ዕለት ስለሆነ ስለዚህ የተማጸኖ ዕለት ነው። ንጉሱን የተማጸኑበት ዕለት ነው ሆሳዕና። ሁለተኛ ሆሳዕና የመፈታት ዕለት ነው። የታሰሩ የተፈቱበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍትሕዎ ወአምጽሕዎ ሊተ፣ ሂዱ ፈታችሁ አምጡልኝ ብሎ የተናገረበትና የታሰሩትንም ፈተው ያመጡበት ዕለት ነው ዕለተ ሆሳዕና። የማቴዎስ ወንጌል ምዕራፍ 21 ጀምሮ ይህንን ታሪክ እናገኘዋለን። ወደ ኢየሩሳሌም በቀረበ ጊዜ በደብረ ዘይት በቤተ ፋጌ በደረሰ ጊዜ ከደብረ ዘይት ተነስቶ ወደ ኢየሩሳሌም በሚመጣበት ሰዓት ቤተ ፋጌ ላይ ሊደርስ ሲል ደቀ መዛሙርቱን ያዘዘበት ዕለት ነውና ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ ይላል። እንዲሁም አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ በዚያም የታሰረችን አህያ ውርንጫዋንም ከረሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ ያለበት ዕለት ነውና የታሰሩት የተፈቱበት አህያና ውርንጫዋ ታስረው ከነበረበት እስራት የተፈቱበት ዕለት ስለሆነ የመፈታት ዕለት እንለዋለን ዕለተ ሆሳዕናን።
ሁላችንም ብዙ የታሰርንባቸው ማሰሪያ ገመዶች ይኖራሉና ከነኛ ማሰሪያዎች የምንፈታበት ዕለት ነው። ይህ ዕለት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱ ግልገልና በአህያይቱ ላይ ተቀምጦ ወደ ኢየሩሳሌም የገባበት ዕለት ስለሆነ ይህንን ያደረገበት ምክንያቱ ደግሞ የመጀመሪያው ትንቢትን ለመፈጸም ነው። ሁለተኛው የተናቁትን ለማክበር ነው። ሶስተኛው ደግሞ ሰላምን ለማብሰር ነው። ለሰላም ነው የመጣው። ሰላምን የምስራች ብሎ እኔ ሰላማችሁ ነኝ ብሎ ሊሰጠን የመጣ አምላክ ስለሆነ ይህንን አድርጓል ማለት ነው። ትንቢቱ ይፈጸም ዘንድ በአህያይቱና በውርንጫይቱ ላይ ተቀምጦ መጥቷል። አስቀድሞ ነቢዩ ዘካርያስ ቀድሞ የተናገረው ትንቢት ነበረ። አንቺ የጽዮን ልጅ ደስ ይበልሽ፣ የኢየሩሳሌም ልጅ እልል በይ፣ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያዋም ግልገል በውርንጫይቱ ላይ ተቀምጦ ይመጣል፣ ወደ አንቺ ይመጣል እያለ የተናገረበት ነው። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አስቀድሞ ተነግሯል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ትንቢት ለመፈጸም ሂዳችሁ የታሰረችውን አህያይቱን ፈታችሁ አምጡልኝ ብሏል ማለት ነው። ፈታችሁ አምጡልኝ፣ የታሰሩትን ሂዳችሁ አምጡ። ወደ ታሰሩት መሄድ እንደሚገባ፣ ወደ ታሰሩት ሂዶ ፈቶ ማምጣት እንደሚገባ ደቀ መዛሙርቱን አዟቸዋል። ስለዚህ ደቀ መዛሙርቱ ወደ ታሰሩት ሂደው ፈተው አምጥተዋል። ይህም ደግሞ የተነገረው ትንቢት ይፈጸም ዘንድ የተደረገ ነው። ሁለተኛው ምሳሌው እንዲደርስ ነው። እዚሁ ከትንቢቱ ጋር ምሳሌውም አለ። ምሳሌው እንደምንድን ነው ስንል ምሳሌው የእስራኤል ነቢያት እግዚአብሔር ዘመኑ የሰላም፣ የፍቅር፣ የደስታ መሆኑን ከገለጸላቸውና ከነገራቸው እግዚአብሔር መንፈስ ቅዱስ ከነገራቸው ለሕዝቡ በአህያ ላይ ተቀምጠው ይታዩት ነበረ። በአህያ ላይ ተቀምጠው ከተማቸውን እየዞሩ ዘመኑ የሰላም ነው ተረጋጉ እያሉ ሰላም ነው እያሉ የሰላምን መዝሙር እየዘመሩ የሰላም መነሳንስ ይዘው ነጭ መነሳንስ ይዘው በአህያ ላይ ተቀምጠው ስለ ሰላም እየተናገሩ ያልፋሉ። ስለዚህ ዘመኑ የሰላም ነው፣ ዘመኑ የደስታ ነው ብሎ በማመን ህዝቡም ተረጋግቶ ስራውን ይሰራል፣ ቤቱን ይሰራል፣ ኑሮውን ይቀጥላል፣ የሚዳረው ይዳራል እና በሰላም ይኖራሉ። ይሄ ሰላምን የሚያበስሩበት ዕለት ስለሆነ ወይም ደግሞ የሚያሳዩበት ዘመንን የሚገልጹበት የሚያሳዩበት የሚያስረዱበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም እርሱ ሰላማችን ነው፣ የሰላም አምላክ ነው። ሰላምን ሊያበስረን ሰላምን ሊያስረዳን የመጣ አምላክ ስለሆነ ስለዚህ በአህያይቱ ላይ ተቀምጦ ሰላምን የምስራች ብሎ እየሰበከ መጣ ማለት ነው። በአህያ ላይ የተቀመጠ ሚስጥራዊ ትርጉሙ ምንድን ነው ስንል በአህያ ላይ የተቀመጠ ሩጦ አያመልጥም፣ አባሮም አይዝም። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱ ላይ ተቀምጦ ሲመጣ ከፈለጋችሁኝ አታጡኝም እያለ ነው። ከፈለጋችሁኝ አታጡኝም። እንዲሁ ደግሞ እናንተ ካልፈለጋችሁ ደግሞ እኔ አባረሬ ሊይዛችሁ አስገድጄ ልገዛችሁ አይገባም፣ ወይም ደግሞ አላስገድዳችሁም። ነፃ ምርጫ አላችሁ፣ ነፃነት ሰጥቻለሁ። እግዚአብሔር የሚያስብለው በእኛ ላይ ነፃነትን የሰጠ አምላክ ነው። ወደነው እንድናመልከው ወደን ፈቅደን እንድንከተለው የሚፈልግ አምላክ ስለሆነ ማለት ነው እና በአህያ ላይ የተቀመጠበት ትልቁ ምሳሌ ሰላምን የሚናገር ሰላምን ይዞ የመጣ አምላክ መሆኑን ለመግለጽ ነው። እነኚህ አህዮች በመንደር ነው የታሰሩት። ወደ መንደር ሂዳችሁ ፈታችሁ አምጡልኝ ነው የተባሉት እና መንደር ያለም ምሳሌ ነው። አህያ የመናን ምሳሌ ናት። ምሳሌ ነች የሆነችው መንደር የዓለም ምሳሌ ነው። ዓለም ያሰረቻቸው፣ ዓለም በብዙ ፍልስፍና በብዙ የኃጢአት ፍላጎት ያሰረቻቸው ብዙ የሰው ልጆች አሉና በዚያ በዓለም በተባለች መንደር የታሰሩትን ፈታችሁ አምጡልኝ ሲል ነው የላካቸው ማለት ነው። አህያ የአዳምና የሔዋን ምሳሌ፣ ውርንጫ የልጆቻቸው ምሳሌ፣ የሁላችንም ምሳሌዎች ናቸው። ምሳሌ ናት ማለት ነው ውርንጫይቱ። ስለዚህ አህያይቱንም ውርንጫይቱንም ፈታችሁ አምጡልኝ፣ ልጆችንም ወላጆችንም ፈታችሁ አምጡልኝ ሲል ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሂዱና ፈታችሁ አምጡልኝ ያለው። አሳሪው ዲያብሎስ ነው። በዲያብሎስ ነው የታሰሩት። ሌባው ዲያብሎስ ነው። ዲያብሎስ የራሱ ያልሆነውን ሰርቆ የሚያስር ነው። የሚሰርቀው ደግሞ ሊያጠፋ ሊያርድ ነው የሚሰርቀው፣ ሊገድል ነው የሚሰርቀውና ያሰረው እሱ ነው። ማሰሪያው ገመዱ ኃጢአት ነው። ዲያብሎስ እኛን የሚያስራን በኃጢአት ገመድ ነው። በምንሰራው ኃጢአት ያስረናል ዲያብሎስ ማለት ነውና
በኃጢአት ገመድ በዲያብሎስ የታሰሩትን ፈታችሁ አምጡልኝ ብሎ ያዘዘበት ዕለት ነው። ይህንን ፈተው ካመጡለት በኋላ ደቀ መዛሙርቱና ከደቀ መዛሙርቱ ጋር ያሉት የነበሩት ይከተሉት የነበሩት በፊት ይመሩ በኋላ ይከተሉ የነበሩት ልብሳቸውን አህያይቱ ላይ እየጫኑ እንዲሁም ደግሞ አህያይቱ የምትራመድበትን መንገድ መሬት መርገጥ የለባትም ብለው ልብሳቸውን ያነጥፉበት የነበረበት ዕለት ነው። አህያዋ ልብሳቸውን እያነጠፉ መሬት እንዳትረግጥ ክብር የሰጡበት ዕለት ነው ማለት ነው። እና ለምንድን ነው ልብስ ያነጠፉለት ወይም ደግሞ ከላዩ ላይ ልብስ ከአህያይቱ ጀርባ ላይ ልብስ ያነጠፉት ለምንድን ነው? ኮርቻ ለምን አልሆነም ስንል ልብስ ይለሰልሳል፣ ኮርቻ ግን ይቆረቁራልና የምትለሰልስ አዲስ ሕግ የአዲስ ኪዳን ሕግ የፍቅር ሕግ ሕገ ወንጌል ሰርቼላችኋለሁ ሲለን ይህንን ነው ያደረጉት ማለት ነው። ልብሳቸውን መሬት ላይ ማንጠፋቸው ቅድም እንዳነሳ ነው እባክህ አሁን አድን እያሉ ነውና ተማጽኖን የሚገልጥ ነው። ንጉሥ በሚያልፍበት ወቅት የተበደለ ሰው መከራ ችግር የደረሰበት ሰው ንጉሱ ሲያልፍ ልብሱን አንጥፎ መንገድ ላይ አንጥፎ ፍትህ ይሰጠኝ ብሎ ይጠይቃል ይለምናልና እነርሱም እባክህ አሁን አድን እያሉ ልብሳቸውን ይዘረጉ ነበር፣ መሬት ላይ ያነጥፉ ነበር ማለት ነው። ኮርቻ የብሉይ ኪዳን ምሳሌ ነው። ልብስ የአዲስ ኪዳን ምሳሌ ነው። ልብስ በአካል ያለን ነውር ይሸፍናል። ሁላችንም ለብሰን ስንወጣ ነው በአካላችን ላይ በሰውነታችን ላይ ያለው ነገር እኛ የማንወደው ነገር ሁሉ የሚሸፈነው በልብስ ነው። ስለዚህ ሸፍነህ የምታድነን ሸፍነህ የምትሰራን አንተ ነህ ሸፍነህ ከኃጢአት የምትነጻን አንተ ነህ። ስለዚህ ገመና ሸፋኝ ነህ አጋልጠህ አትሰጠንም ሲሉ ልብስ አድርገውለታል። በአህያይቱ ጀርባ ላይ ልብስ ደልድለውለታል ማለት ነው። ስለዚህ የታሰረችው የተፈታችበት እነርሱም ደግሞ ተምጾናቸውን ያቀረቡበት ነው ዕለተ ሆሳዕና። ሶስተኛው ዕለተ ሆሳዕና እንግዲህ የጸበርት በዓል ብለን ነው የምናከብረው። ጸበርት ዘንባባ ነው፣ የዘንባባ በዓል ነው። በዘንባባ እግዚአብሔርን ያመሰገኑበት ዘንባባ ይዘው የወጡበት ዕለት ነው። ዘንባባ ምንን ይገልጣል? ወይም ደግሞ በብሉይ ኪዳን የነበሩ ምዕመናን ዘንባባን ለምን ይጠቀሙበት ነበረ? በሐዲስ ኪዳንስ እንዴት ነው እያደረግነው ያለው የሚለውን ደግሞ ለማየት የመጀመሪያው ዘንባባ የደስታ መግለጫ ነው። ደስታን የሚገልጹበት ነው። ዘንባባን ይዞ የመጀመሪያው ደስታውን የገለጸ እግዚአብሔርን ያመሰገነ አብርሃም ነበረ። አብርሃም በስተርጅና እግዚአብሔር ልጅ ሲሰጠው በስተርጅና ሚስቱ ሳራ ልጅ ስታገኝለት ልጅ በማግኘቱ ዘንባባ ይዞ እግዚአብሔርን አመስግኗል። መጽሐፈ ኩፋሌ ምዕራፍ 13 ቁጥር 21 ላይ አብርሃምም የዘንባባውን ዝንጣፊ ያማረውንም ፍሬ ይዞ በየቀኑ 7 ቀን የመሰዊያውን ዙሪያ ይዞር ነበር ይላል። እግዚአብሔር ልጅ ሲሰጠው ይስሐቅን ሲሰጠው እጅግ ከመደሰቱ የተነሳ እግዚአብሔርን በመሰዊያው እየዞረ ዘንባባ ይዞ እየዞረ እግዚአብሔርን አመስግኖታል ማለት ነው። ስለዚህ ዘንባባ ምስጋናን የምንገልጽበት ነው። ክርስቶስ በአህያይቱ ግልገልና በአህያይቱ ውርንጫና በአህያይቱ ላይ ተቀምጦ ሲመጣም ያደረጉት ይህንን ነው። ልክ አብርሃም እንዳደረገው የምስጋናን ያቀረቡበት ነው ማለት ነው። እስራኤላውያን ይህን እያደረጉ ደስታቸውን ይገልጹ ነበረ። ሌላው እስራኤላውያን ዘንባባ ይዘው የሚያመሰግኑት ነፃ የወጡበትን ከባርነት ነፃ የወጡበትን ከግብፅ ባርነት ነፃ ወጥተው ወደ ኢየሩሳሌም ሲመጡ መንገድ ላይ ዳስ እየሰሩ ነበርና የመጡት ያንን የዳስ በዓል በሚያከብሩበት ጊዜ ነፃ የወጡበት ዕለት ነውና ዘንባባ የነፃነት አዋጅን የሚገልጥ ስለሆነ ዘንባባ ይዘው እግዚአብሔርን ያመሰግኑ ነበረ። ለዚህ ነው ዘንባባ ይዘው እግዚአብሔርን ነፃ ሆነናል ብለው ማመስገናቸው። አሁንም ነፃ የምታወጣን አንተ ነህ፣ ሆሳዕና አሁን አድን፣ አሁን አቅና፣ እባክህ አሁን አድን፣ እባክህ አሁን አቅና፣ እባክህ አሁን ነፃ አድርገን እያሉ የለመኑበት ነው ማለት ነው። በመጽሐፈ ዘሌዋውያን ምዕራፍ 23 ቁጥር 43 ላይ በመጀመሪያው ወር የመልካሙን ዛፍ የዘንባባውን ፍሬ ይዛችሁ አክብሩት ተብሎ ሕግ ተሰጥቷቸዋል። ስለዚህ እነርሱ የመጀመሪያ ወር ብለው የሚያከብሩት ነፃ የወጡበትን ከባርነት ነፃ የተሻገሩበትን በዓል ነውና ዘንባባ ይዘው ያመሰግኑ ነበረ። እንዲሁም ዘንባባ የድል ምልክት ነው። ድል ማድረግን ማሸነፍን የሚገልጽ ነውና አሁንም እስራኤል ድል ሲያደርጉ ድል ሲነሱ ዘንባባ ይዘው እግዚአብሔርን የማመስገን ልማድ ነበራቸው። ዮዲት የተባለች ሴት ሆሎፎርኒስ የተባለውን የእስራኤል ጠላት እስራኤልን ሊወር የመጣውን ጠላት
ድል ባደረገች ጊዜ ዮዲትን ያከበሯት ወይም ደግሞ በድሉ የተደሰቱት ድሉን ያቀረቡት ዘንባባ ይዘው ነበረ። ዘንባባን እንደ ባንዲራ እያውለበለቡ ዘንባባ በመያዝ ነበረ እግዚአብሔርን ያመሰግኑ የነበረው ማለት ነው። ስለዚህ ዘንባባ የደስታ መግለጫ ነው፣ ነፃ የመውጣት ምሳሌ ነው፣ እንዲሁም ደግሞ የማሸነፍ ድል የማድረግ ምሳሌ ነው ማለት ነው። በሐዲስ ኪዳንም እንግዲህ የሆሳዕና ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ዘንባባ ይዘው ደስታቸውን ገልጠዋል፣ ምስጋናቸውን አቅርበዋል፣ እንዲሁም ደግሞ ልመናቸውንም አቅርበዋል። ለዚህን የገለጸ ነው። በመጨረሻውም በራዕየ ዮሐንስ ላይ ዘንባባ ይዘው እንደሚያመሰግኑ ተጽፏል ማለት ነው። ራዕየ ዮሐንስ ምዕራፍ 7 ቁጥር 9 ላይ ነጭ ልብስ ለብሰው የዘንባባ ዝንጣፌ ይዘው በዙፋኑ በበጉ ፊት ቆሙ ይላልና በጉ ያለው ክርስቶስን ነው። ድል ያደረጉት ድል የነሱት የዚህን ዓለም ውጣ ውረድ አሸንፈው ርስት መንግስተ ሰማያትን የሚወርሱት ነጭ የክብር ልብስ ከፀሐይ 7 እጅ አብርተው የክብር ልብስ ለብሰው ዘንባባ ይዘው እግዚአብሔርን የሚያመሰግኑ መሆናቸውን ይገልጽልናል ማለት ነውና ስለዚህ ሆሳዕና እነኚህን የምናስብበት ነው። ጸበርት ይህንን የሚያስረዳን ነው። ዘንባባ ይህንን የያዘ ነው። አራተኛው እንግዲህ በዕለተ ሆሳዕና አራተኛ የምናስበው የዝማሬ ዕለት መሆኑን ነው። የምስጋና ዕለት መሆኑን ነው። ቅድስት ቤተ ክርስቲያን አብይ ጾም ከገባበት ቀን ጀምሮ ከዘወረደ ጀምሮ ከበሮ አይመታም፣ ጸናጽል አይጸለጸልም። ስለዚህ የቸብቸቦ መዝሙሮች አይቀርቡም፣ በከበሮ የሚቀርቡ ማህሌቶች አይቀርቡም ማለት ነውና አሁን በሆሳዕና ግን ዝማሬው ይቀርባል፣ ከበሮም ጸናጽልም ይወጣል ማለት ነውና ምስጋና የሚቀርብበት ዝማሬ የሚቀርብበት ነው። በዛን ዕለት ሕፃናት በእናታቸው እቅፍ ነው እግዚአብሔርን ሆሳዕና በአርያም እያሉ አመስግነውታል። ስለዚህ ቤተክርስቲያንም ሆሳዕና በአርያም ብላ የምታመሰግንበት የምትዘምርበት ዕለት ነው፣ የዝማሬ ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ታምራት አድርጎላቸው ዓይናቸውን አብርቶላቸው ከለምጽ አንጽቷቸው ከሞት አስነስቷቸው የነበሩ ሰዎች ባለውለታዎች እግዚአብሔርን ያመሰግኑበት ክርስቶስን ያመሰግኑበት ንጉሳችን ብለው የዘመሩበት በይፋ ለምስጋና የወጡበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ በፊት በይፋ ምስጋናን አልተቀበለም። በይፋ እያመሰገኑት ሲሄዱ አልነበረም። አሁን ግን ምስጋናን ንጉሳችን ብለው ምስጋናን ሲያቀርቡ የተቀበለበት እነርሱም ደግሞ ደስታቸውን የገለጹበት ያቀረቡበት ዕለት ነው። ሆሳዕና በአርያም ብለው ያቀረቡበት ነው። ከሕፃናት አፍ ምስጋና የመነጨበት ነው። ከሕፃናት ብቻ አይደለም፣ በተአምራት እነርሱ ዝም እንዲሉ ሲያስገድዱ የቢታንያ ድንጋዮች እንኳን ይዘምራሉ ተብሎ የተነገረበት ዕለት ነው። በቢታንያ የነበረውን እውነት የሚያስታውስ ዕለት ነው ማለት ነው። ስለዚህ ዕለተ ሆሳዕና እነኚህን ሁሉ የያዘ ነው። ፈታችሁ አምጡልኝ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯልና ሆሳዕናን ስናስብ የታሰሩ ወገኖቻችን በሱስ የታሰሩ አሉ፣ በበሽታ የታሰሩ አሉ፣ በምንፍቅና የታሰሩ አሉ፣ በክደት የታሰሩ አሉ፣ በብዙ ነገር የታሰሩ አሉና እነርሱን መፍታት እንደሚገባ ወደ ታሰሩት መሄድ እንደሚገባ ነው እየነገረን ያለው። ወደ ታሰሩት ልንሄድ ይገባናል። የታሰሩ በጣም ብዙ ወንድሞችና እህቶች አሉንና የታሰሩት አይመጡም፣ ምክንያቱም ታስረዋልና። ስለዚህ የተፈታው ነው ወደ እነርሱ መሄድ ያለበት። የተፈቱ አገልጋዮች ወደ እነርሱ መሄድ አለባቸው። ሂደው ፈተው ማምጣት አለባቸው። ፈተው ደግሞ ለክርስቶስ ነው ማስረከብ ያለባቸው። ደቀ መዛሙርቱ ፈታችሁ አምጡልኝ ተባሉ። ፈተው አመጡ እንጂ ደቀ መዛሙርቱ ተቀምጦባቸው አይልም። ፈተው አምጥተው ክርስቶስ እንዲቀመጥባቸው ነው ያደረጉት። ስለዚህ የትኛውም አገልግሎት ከኃጢአት እስር ፈቶ አምጥቶ ክርስቶስ እንዲያገኙ ማድረግ ነው። ምዕመናንን በእነርሱ ላይ ክርስቶስ እንዲነግ በእነርሱ ላይ ክርስቶስ እንዲያድር ማድረግ ነውና የሆሳዕና ዕለት የምናስበው ይህንን ነው። ክርስቶስ መጥቶ በእነርሱ ላይ እንዲያድርባቸው ያደረጉ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የተናቁትን ያከበረበት ዕለት ነው። የተናቁ እንስሳት የተከበሩበት ዕለት ነው። የተናቁ እኛ የምንነቃቸው ብዙ ሰዎች እግዚአብሔር የሚያከብራቸው ናቸው። እግዚአብሔር የሚያከብረውን ሰው ሊንቅ አይገባውም። እግዚአብሔር የማያከብረው ፍጥረት የለውም። እግዚአብሔር ፍጥረቱን የሚያከብር ነው። ስለዚህ እኛ የምንነቃት አህያ የተከበረችበት ክርስቶስን ለክርስቶስ ዙፋን ሆና የተመረጠችበት ዕለት ነውና
ሆሳዕናን በዚህ መንገድ የተቸገሩትን የተጨነቁትን በማሰብ ልናከብረው ይገባል። እንግዲህ ሆሳዕና የመጨረሻው ሰንበት ነው። ከዛ በኋላ ሕማማት ነው የሚገባው። ሰሙነ ሕማማትንም እንዴት ማድረግ እንዳለብን የምንፈታበት ነው። የመፈታት ዕለት ስለሆነ የታሰሩ አህዮች እንደተፈቱት ሁሉ እኛም ፍታት ተደርጎልን ከዛ በኋላ ሕማማቱን ደግሞ የምናስብበት በስግደት በጾም የምናስብበት ሕማማት ይመጣልና ለሆሳዕና ስላደረሰን ስሙ የተመሰገነ ይሁንልን። መልካም በዓል ይሁንላችሁ። ውድ የኦርቶዶክስ ተዋህዶ ተከታታዮች በያላችሁበት ሆናችሁ ይህንን ቃለ እግዚአብሔር በየዕለቱ የምትሰሙ እግዚአብሔር ያክብርልን። እንግዲህ ሰብስክራይብ እያደረጋችሁ ለብዙ ምዕመናን እንዲደርስ እያደረጋችሁ ይህንን ሚዲያ እያሳደጋችሁ ብዙዎች እንዲጠቀሙበት፣ እንዲድኑበት፣ እንዲፈወሱበት፣ ተስፋ ያጡ ተስፋ እንዲቀጥሉበት፣ እንዲጽናኑበት እንድታደርጉ በእግዚአብሔር ስም ነው የምናሳስባችሁ። ወስብሐት ለእግዚአብሔር። ይቆየን። ኢየሩሳሌም ሆይ ምስጋናን ጀምሪ፣ መለከትን ነፊ፣ ነጋሪት ጎስሚ። ሰላምሽ ታውጇል፣ መዳንሽም ቀርቧል። ጌታ ሊጎበኝሽ ከበራፍሽ ቆሟል። ናና የምስጋና ጌታ፣ ናና የምህረት ጌታ። ማዳን ተገኝታለችና፣ ሰላም ተገኝታለችና